በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቶችና ህንፃዎች አስተዳደርና ልማት ድርጅት የተገኘ ነው። ቢሮውን በምትመለከቱት መልኩ ለስራ በሚያመች ዘመናዊ በሆነ መልኩ ለማደራጀት ያደረግነውን ጥረት ተከትሎ የቢሮውን ስራ ለመመረቅና ከቢሮ ስራ ጋር በተያያዘ አሰራራችንን ዘመናዊና አሁን ዘመኑን የሚመጥን ለማድረግ ባደረግነው ጥረት ያከናወናቸውን ዋና ዋና ስራዎች ለማስጎብኘትና ለማስመረቅ ነው። በዚሁ መሰረት እንደተመለከታችሁት 16 ክፍሎች ያሉት ዘመናዊ ቢሮ በምትመለከቱት መልክ ተዘጋጅቶ ተደራጅቶ ለስራ ዝግጁ ሆኗል። ይህንን ቢሮ በምንሰራበት ጊዜ ከ14 ሚሊዮን ብር በላይ ወጪ ፈጅቷል። ከ14 ሚሊዮን ብር ውስጥ 14 ሚሊዮን በስፖንሰር አፈላልገን የከፈልን ሲሆን ቀሪውን ከ10 ሚሊዮን ብር በላይ የሆነው ግን የአዶር ኮንስትራክሽን ባለቤት ኢንጂነር አዲሱ በሙሉ ወጪውን በመሸፈን በራሳቸው የሰሩልን ነው። ስለዚህ ቢሮ በጣም በሚያምር ሁኔታ ለስራ ምቹ በሆነ መልኩ ከስተመሮቻችንን ሊያስደስት የቤተክርስቲያኒቱን ክብር ሊመጥን በሚችል አግባብ ለማደራጀት ተሞክሯል። በሁለተኛ ደረጃ አሰራራችንን ወደ ዘመናዊ አሰራር ስርዓት ውስጥ ለማስገባት ከሚጠቅሙን ግንባር ቀደም ቱልሶች መሳሪያዎች መካከል አንዱ የሆነው የዌብሳይት የማበልጸግ ስራ በርካታ ጊዜ ወስዶ ተሰርቷል። በዌብሳይት ውስጥ አጠቃላይ ስለ ህንፃዎቻችን፣ ስለ ድርጅታችን በቂ እውቀት ሊያስጨብጥ የሚችል መረጃዎች የሚተላለፉበት ነው። ስለዚህ ዛሬ እሱ በይፋ ይመረቃል። ሁለተኛው የባንክ አከፋፈል ስርዓታችን በጣም ኋላ ቀር ደንበኞችን ያማረረ የቤተ ክርስቲያኒቱን የገቢ አሰባሰብ ስርዓት በእጅጉ ኋላ ቀር ያደረገና ገቢ በአግባቡ እንዳይሰበሰብ እንቅፋት በመሆን ብዙ ገንዘብ በክስ ከደንበኞቻችን እንድንቀበል ያስገደደ ስለነበር ይህን ከመሰረቱ መቀየር አስፈላጊ ሆኖ ስለተገኘ የሂሳብ አሰራራችንን አዘምነን በባንክ ብቻ ሰው የሚከፍልበትን ስርዓት ፈጥረናል። ማንም ሰው 3 ቀን 4 ቀን የቤት ኪራዩ በሚደርስበት ጊዜ ቴክስት ይደርሰዋል። የቤት ኪራዩ ስለደረሰ እንዲከፍሉ የሚል ቴክስት ከባንክ ይደርሰዋል። ያንን አይቶ ተነቃቅቶ ሂሳቡን በወቅቱ ይከፍላል ማለት ነው። ክፍያውን ሳይፈጽም ተዘናግቶ የቀረ ሰው ካለ ደግሞ ከዚህ ቀን ጀምሮ ሂሳቡን በአግባቡ ስላልከፈሉ ወደ ቅጣት ገብቷል የሚል ቴክስት ይደርሰዋል። ስለዚህ እሱን ቴክስት ከተመለከተ በኋላ ቅጣት ውስጥ መግባቱን ያውቃል ማለት ነው። እዛ ለመክፈል ከፈለገ አሁን ሁለተኛ ሊከፍል ፈልጎ የቅጣቱን ትቶ ክፍያውን ብቻ ልክፈል ቢል ሲስተሙ አያስከፍለውም። መጀመሪያ ቅጣትን ክፈል ነው የሚለው። ልክ ቅጣቱን ሲከፍል ሌላኛውን ሂሳብ እንዲከፍል ምቹ ሁኔታ ይፈጥርለታል። በዚህ መንገድ ሂሳባችን በወቅቱ የሚሰበሰብበት ውጣ ውረድ ጭቅጭቅ የሚቀርበት ዘመናዊ አሰራር ውስጥ የምንቀላቀልበት አሁን መንግስትም አገርም እየሄዱ ያሉበትን የዘመናዊ አሰራር በመጠኑም ቢሆን ልንከተል የምንችልበትን የአሰራር ስርዓት ነው እየዘረጋን ያለው። ይሄ ጅምር ነው። በጅምር ደረጃ በቤተ ክርስቲያናችን በዚህ መልክ መሰራቱ ትልቅ ነገር ነው። ወደፊት ከብፁዓን አባቶቻችን ከብፁዕ ጠቅላይ ስራ አስኪያጃችን መመሪያ እየተቀበልን ሌሎች አሰራር ስርዓቶችን ከመንግስት ከሚመለከታቸው አካላት ጋር እየተናበብን የበለጠ ማበልጸግ ማሻሻል ይጠበቅብናል። ምክንያቱም እንደምንመለከተው ከተማው አገሩ እያደገ ነው፣ አሰራሩ እየተለወጠ ነው። እኛ በማኑዋል አሰራር የትም ልንደርስ ስለማንችል አሰራራችንና ዘምነን ዘመኑን መስለን መቀጠል ስለሚገባን በዚሁ መልኩ አሰራሩን ለማስተካከል የጀመርንበት ስርዓት ዛሬ ሁለቱን ነገሮች እዚህ እንመርቃለን። ዛሬ አንዱ ከሚመረቀው መካከል የቤቶችና ልማት አስተዳደር ድርጅት ድረገጽ ወይም ዌብሳይት ነው። ዌብሳይቱ በጣም እጅግ ዳይናሚክ በሆነ መልኩ በአማርኛም በእንግሊዝኛም ነው የተዘጋጀው። ወደ 8 የሚሆኑ አምዶች ወይም ሜኖች አሉት እና በአጠቃላይ በእያንዳንዱ አምድ የየራሱ የሆነ ኮንቴንት ወይም ደግሞ ይዘቶች አሉት። ስለዚህ ያው ድረገጹ እንደምታውቀው ስብከተ ወንጌልን ለማስፋፋት የተለያዩ ማህበራዊ አገልግሎቶችን ለማስፋፋት እንደዚሁም ትክክለኛ መረጃን ለሕዝብ ለማድረስ ከፍተኛ የሆነ ሚና ይጫወታል። በተለይም ደግሞ ይህ ድረገጹ ዋና ዓላማ ምንድነው? ይህ የደንበኞች የሚከፍሉበት ሲስተም አብሮ ከድረገጹ ጋር ነው የሚገናኘው። ዌብ ቤዝድ ነው፣ የተገናኙ ናቸው። ስለዚህ ድረገጹ ቅድም እንዳልኩ
ትክክለኛ የቤተ ክርስቲያን መረጃ መሆኑን ሰዎችን አውተንቲኬት የሚያደርጉበት ነው። ከዛም ባሻገር እንደ ላይብረሪ ሆኖ የተለያዩ መዛግብትን ሴንትራል ቤዝድ በሆነ መልኩ ሰዎችን አክሰስ እያደረጉ በቪዲዮም በምስልም በድምጽም በፎቶም የተለያዩ መረጃዎችን ኳሊቲያቸውን ጠብቆ ከትውልድ ወደ ትውልድ መረጃዎችን ዶክሜንቶችን ለትውልድ ለማስተላለፍ የሚረዳ ድረገጽ ነው ማለት ነው። ቤተክርስቲያናችን እስካሁን ድረስ ብዙ ጊዜ አሰራሯ ማኑዋል ነው። አሁን ያለንበት ዘመን ደግሞ የዲጂታል ዘመን ነው። ዘመኑ ራሱ የዲጂታል ዘመን ነው። ስለዚህ እስካሁን ያሉንን መረጃዎቻችን፣ የሰራተኞቻችን አጠቃላይ በድርጅት ውስጥ የሚገኙ ፋይሎችን ወደ ዲጂታል መቀየራቸው አንደኛ በብልም አይበላም፣ በሌላም በቃጠሎ በተለያየ ነገር አይቃጠልም። ዲጂታላይዝድ ነው፣ ሰርቨር ቤዝድ ነው፣ ሰርቨር ላይ ነው የሚቀመጠው። ስለዚህ ሎካሊ የምንገለገልበት መስሪያ ቤት ወይም ደግሞ ቢሮ አደጋ ቢያጋጥመው እነዚህ አርካይቭ የተደረጉ ፋይሎች ወይም ዶክሜንቶች በቀላሉ አይበላሹም ወይም ደግሞ ለአደጋ አይጋለጡም ማለት ነው። ስለዚህ አሰራሮቻችን በአጠቃላይ ወደ ዲጂታላይዝድ መውሰዳችን ቤተክርስቲያኒቷን አሰራሯን እንዲዘምን ከዘመኑ ጋር እንድትራመድ ደንበኞቹም መልካም የሆነ የተሳለጠ አገልግሎት እንዲያገኙ ይረዳቸዋል ማለት ነው። አባይ ባንክ እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብሮ መስራት ከጀመረ 3 ዓመት ሆኖታል። በዋናነት በትልቁ ያስቀመጥነው አንድ እቅድ ምንድነው? ቤተክርስቲያኗ የተለያዩ ስራዎች ይኖራታል፣ የልማት ስራዎች፣ እሱን ለማገዝ ነው። ከዛም በተረፈ ሌሎች አብረን እየሰራን ያለባቸው የተለያዩ ዘርፎች አሉ። ቤተክርስቲያኗን በቀጥታ እየሰራቻቸው ካሉ ትልቅ ስራዎች አንዱ የምናግዝበት ኤሪያ ይሄ ዲጂታላይዜሽን ላይ በጣም እየሰራች እንደሆነ እናውቃለን። ቤተክርስቲያኗ የዛ አካል የሆነ በተለይ ካሁን በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቶችና ህንጻዎች አስተዳደር ድርጅት የሬንት አሰባሰቡ ማኑዋል እንደነበር ይታወቃል። አሁን ግን በተቻለ መጠን ዘመናዊ መሆን የሚችልበት ዲጂታል መሆን የሚችልበት ተቋማ ብቻ ሳይሆን ተከራዮችም ከኪራይ ክፍያ ጋር ተያይዞ ብዙ ነገሮችን ኢዚ የሚያደርግ አዲስ ሲስተም ነው ያስተዋወቅ ነው። ሲስተሙ በተደጋጋሚ በተደረገ ውይይት በሚቀርቡ ጥያቄዎችም ላይ ቤዝ ተደርጎ በየጊዜው ማሻሻያ እየተደረገበት አሁን ላይ በጣም ጥሩ ደረጃ ላይ ደርሶ ቅድም እንዳልኩት ለተቋሙም ኪራይ አሰባሰቡን ዘመናዊ እንዲያደርግ ለተከራዮችም ከኪራይ ክፍያ ጋር የተያያዙ ነገሮችን ኢዚ እንዲያደርግለት የሚያስችል አዲስ ሲስተም ነው ዛሬ የምናስተዋውቀው ማለት ነው። ዲጂታል መሆን ትልቁ ጥቅሙ ምንድነው? ስራዎች በፊት የሚሰሩበት መንገድ ፕሮሰሱ በጣም ሰፊ ነበር። ዲጂታል ሲሆን ስራዎችን በጣም ያሳጥራል፣ ፕሮሰሶችን በደንብ ያሳጥራል። ስራዎችን በደንብ ሲያሳጥር ደግሞ ቅድም እንዳልኩት አንድ ድርጅቱ በጣም ተጠቃሚ ይሆናል፣ አሰራሩ ዘመናዊ ስለሚሆን። ሁለተኛ ደግሞ እንግዲህ የዚህ ድርጅት ደንበኞች በዋናነት ተከራዮች ናቸው ብለን እናስባለን። ተከራዮችም በነገራችን ላይ በዲጂታል ስራዎች ተደግፈው ነገሮች ኢዚ ሲሆኑላቸው አንደኛ ነገር በመክፈል ሂደት የሚያጋጥማቸው የተለያየ ተግዳሮትን ያስቀርላቸዋል ብዬ አስባለሁ። ሁለተኛ የተለያዩ ሪፖርቶች ስለሚወጡ ቅድም እንዳልኩት ማኑዋል ሲሆን በየጊዜው ፕሮሰስ ላይ የሚያጋጥሙ መደናቀፎችን ማኑዋል ሲሆን ደግሞ እንደሚታወቀው ፕሮሰሱ በጣም ረጅም ስለሚሆን ከሪከርድም ጋር ተያይዞ ከሪፖርትም ጋር ተያይዞ የሚያጋጥሙ ነገሮች ስላሉ እነሱን በጣም ኢዚ ስለሚያደርግ ለተከራዮችም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቶችና ህንጻዎች አስተዳደር እና ልማት ድርጅትም በትልቁ ብዙ ነገሮችን የተቀላጠፈ ያደርጋል ብዬ አስባለሁ። አዲስ የምናስተዋውቀው ሲስተም ግለሰቡ ሞባይል አፓራተሱን እዚህ መምጣት ሳይጠበቅበት ቤቱ ሆኖ በሞባይል ባንኪንግ አማካኝነት ወይም ደግሞ በሞባይሉ አማካኝነት ይህ አዲስ የምናስተዋውቀውን ሲስተም መሰረት አድርጎ መክፈል ይችላል። ይሄም ደግሞ በትልቁ ለተከራዩም ቅድም እንዳልኩት ለተቋሙም በትልቁ ያግዛል ብለን እናስባለን። ባንካችን አባይ ባንክ ከቤተ ክርስቲያኗ መዋቅር ውስጥ ከሚገኙት በቤቶችና ህንጻዎች አስተዳደር ልማት ድርጅት ውስጥ ከፍተኛ የሆነ አክብሮት አለው። እንዲሁም ትልቅ የሆነ ስራ ከምንሰራባቸው እንትኖች ደንበኞች አንደኛው ቤቶችና ህንጻዎች አስተዳደር ነው። አሁን ደግሞ የባንኮች በዚህ ዘመን ዘመናዊ አስተዳደር በማቅረብ
የተለያየ ስራ የደንበኞች ቅልጥፍና የሚመጣበትን መንገድ እየሰሩ ነው። አባይ ባንክም የኪራይ መሰብሰቢያን ዘመናዊ በሆነ መንገድ ዩኒካሽ የሚባል ሲስተም አበልጽጎ ለቤቶችና ህንፃዎች አስተዳደር በነፃ አበርክቷል። ሲስተሙ እዚሁ የቤቶችና ህንፃዎች አስተዳደር ልማት ድርጅት ሰራተኞች ወይም ደግሞ የፋይናንስ ኃላፊዎች ኮንትሮል የሚያደርጉ ሲሆን ማንኛውም ሰራተኛ ማንኛውም ተከራይ ከፈለገ ባንክ ቅርንጫፍ ላይ ሄዶ የሚሰጠውን ኮድ ተጠቅሞ መክፈል ይቻላል። ሁለተኛ ደግሞ በሞባይል አፕሊኬሽን ባለበት ሆኖ ክፍያውን መክፈል ይቻላል። ስለዚህ ኤስኤምኤስ ይዘው ይደርሰዋል። ቅጣት እንዳይቀጣ ያደርጋል። ሪፖርት ወዳው እንዲደርሰው ማድረግ ይቻላል። ስለዚህ እያንዳንዱ እንቅስቃሴ በሲስተም ላይቭ እየታየ ማን ምን ያክል ከፈለ ወይም ደግሞ ምን አደረገ የሚለውን እዛው ላይ ሪፖርት የሚደርስ ነው። ይሄም ደግሞ ጥቅሙ ምንድነው? ቤተክርስቲያኗ ያላትን ሀብት በአግባቡ እንድትጠቀም የሚያስችልና ከደንበኞች መሰብሰብ ያለባትን ገንዘብን በሰዓቱ እንድትሰበስብ የከፈለና ያልከፈለ ደንበኛ ማን እንደሆነ መለየት የሚያስችል በየህንፃዎቹ ማን ምንድን ያለው ስንት ካሬን የተከራየው ወይም ደግሞ የሚከፍለው ገንዘብ ስንት ነው የሚለውን የከፈለ ያልከፈለ የሚለውንም ሪፖርት ለብቻ ለይቶ የሚያወጣ ነው። ይህም ሲስተም ስናበለጽግ ለቤተክርስቲያኗ ትልቅ አስተዋጽኦ ነው ብለን ስለምናምን አባይ ባንክ ታላቅ ደስታ ይሰማዋል። አሁን ላይ የባንኮች አሰራር ዘመናዊ አሰራርን የሚከተል እንደሆነ ይታወቃል። ማንም ደንበኛ ሳይንገላታ ታይሙን ጠብቆ በፈለገበት ሰዓት 24 ሰዓት ወይም ደግሞ 7ቱንም ቀን ቤቱ ሆኖ የባንክ አገልግሎት የሚያገኝበት ነው። ስለዚህ አሁን ላይ የተለያዩ የትምህርት ቤት ክፍያዎችንም ብናይ የቤት ኪራይንም ብናይ ባንክ ላይ ከፍለው ተመልሰው እንደገና ደግሞ ሪሲት ለማስቆረጥ ቤቶች ላይ መምጣት አይጠበቅባቸውም፣ ወይም ደግሞ የሚያከራየው አካል ላይ መምጣት አይጠበቅባቸውም። የሚያከራየው አካል ቀጥታ ላይቭ አንድ ደንበኛ በሞባይል ሲከፍል ወይም ደግሞ ቅርንጫፍ ላይ ሄዶ ሲከፍል ማን ከፈለ ማን አልከፈለ የሚለውን እዛው በሲስተም ላይቭ ስለሚያየው ጠቀሜታው የጎላ ነው ለቤተ ክርስቲያኗ። ስለዚህ ተጨማሪ የተዝረከረኩ ስራዎች እንዳይኖሩ ለማድረግ የሚያግዝ ሲስተም ነው ሲስተማችን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብረን በመስራታችን ደስተኞች ነን። ይሄንም የቤቶችና ህንፃዎች የኪራይ አሰባሰብን ሰራተኛ በመመደብ ሲስተሙን ቶሎ በመከታተል የምንችለውን ሁሉ እንደምናደርግ ቃል እንገባለን። ዛሬ ትልቅ ነገር ነው ያየሁት። በጣም ነው ደስ ያለኝ። ብዙ ጊዜ ቤተ ክርስቲያናችን ዘመናዊ ቤተ ክህነታችን ኋላ ቀር ሆኖ ተቸግረን የኖር ነው። በአንድ ተቋም ውስጥ ዘመናዊና ኋላ ቀር ተቋማት አንድ ላይ ሲሰሩ ችግር ይፈጠራል። ቤተ ክርስቲያን ምን ጊዜም ዘመናዊ ናት። ምንም ይሄ ቀረሽ አትባልም። ቤተ ክህነት ግን ተቋም ስለሆነ መሻሻል አለበት፣ በየጊዜው መሻሻል አለበት። አሁን ዛሬ እነ እስክንድር ያሳዩንን ስራ የዛሬ 50 ዓመት ነበር መስራት የነበረብን። ከዘገየን ደግሞ መስራት ያለብን ዛሬ ነው፣ ለነገ የሚሆን አይደለም እና በጣም ትልቅ ተስፋ የሚሰጥ ነገር ነው። አንድ እነ እስክንድር ቢያደርጉ ቅድምም ስለው ነበረ በእኛ ሀገር የዲጂታል ወይም የዌብሳይት እና እንደዚህ አይነት አገልግሎቶች ሲመጡ የኢንሳን የደህንነት ፍተሻ እንዲያልፉ ብታደርጉ ዳታዎቻችሁን ከመመንተፍ እና የሳይበር ጥቃት ከመድረስ ትታደጓቸዋላችሁ። ካልሆነ የነዚህ ሁሉ ሰዎች መረጃ በሌላ ሰው ጋር ይደርሳል እና እሱን እንድታደርጉ በጣም አደራ እላለሁ። አሁን ኢትዮጵያ በዚህ ደረጃ ትልቅ ደረጃ ላይ ስለደረሰች ተቋማቱም ለግልም ለማህበራዊም ለመንግስትም ለሃይማኖት ተቋማትም እኩል ስለሆነ አገልግሎት የሚሰጡት እሱን እንድታደርጉ አደራ እላለሁ። የእነ እስክንድርን አርአያ ሌሎች እንዲከተሉት። አሁን እኔ ለምሳሌ ብዙ ጊዜ ቤተክርስቲያናትን ለመሳለም ሲሄድ ኪሴ ውስጥ ብዙ ጊዜ ካሽ አልይዝም አሁን ያለን እና ሙዳየ ምጽዋቶቻችን ደግሞ ካሽ ለመቀበል የተዘጋጁት። ብዙ ጊዜ ጠይቃለሁ የቤተክርስቲያኑ ወይ የቴሌብር አካውንት ወይም የለም ወይ ለምን አትለጥፉም እንላለን እና ለምነን ነው የምናገኘው። በዚህ ዘመን ሰው በኪሱ ገንዘብም ከያዘ በጣም ጥቂት ገንዘብ ነው፣ ብዙ ገንዘቡን አሁን በኪሱ አይይዝም። ስለዚህ ለቤተክርስቲያን የሚሰጠውም ገንዘብ ትንሽ ነው የሚሆነው። ሰው ለቤተክርስቲያን ብዙ ገንዘብ እንዲሰጥ ከተፈለገ በየአጥቢያው የየአጥቢያው አብያተ ክርስቲያናት የቴሌብርና የሞባይል ባንኪንግ ስርዓት መለጠፍ አለበት። ከብዙዎቹ አጥቢያዎች ጋር ይህን ስነጋገር አይ ለፐርሰንት ለምን አይመቸንም ይላሉ። ይገባኛል ምን ማለት እንደሆነ፣ ግን የሚሻለው
ትክክለኛውን ገቢ አግኝቶ ትክክለኛውን ክፍያ መክፈል ነው እና አሁን ሰው እየለመደ ስለመጣ ይሄን ብቻ ሳይሆን ነገ ቢቻል እያንዳንዱ አጥቢያ ከጠቅላይ ቤተ ክህነት ጋር የሚያደርገው ግንኙነት በዚሁ ስርዓት ቢሆን ስንት አጥቢያ አለን፣ ስንት ምዕመን አለን፣ እያንዳንዱ ሰው አስራት በኩራቱን ለምሳሌ ሂሳቡን ከፍሎ ምን ሊሰራ አይችልም። ብዙ ነገር አለው። ግን አሁን እንደዚህ አይነት ዌብሳይት ለምሳሌ የጠቅላይ ቤተ ክህነቱ ወይም የሌሎቹ አጥቢያዎች ሰው አስራት በኩራት ለመክፈል የሚያመችበት ስርዓት ቢኖር ቀደም አሁን አባይ ባንክ የዘረጋው ስርዓት ሰው የትኛውን ቦታ ሆኖ ከዚህ ተቋም ጋር ያለውን ግንኙነት የሚያሳልጥ ነው። ስለዚህ ሌሎች መምሪያዎች በዚህ መንገድ መሄድ መቻል አለባቸው። እኔ በመጨረሻ ምለው እስካሁን በቤተ ክህነት ወይም በቤተ ክርስቲያን እየተጠቀምን ያለነው አባቶቻችን የፈጠሩትን ሀብት እንጂ አዲስ ሀብት አልፈጠርንም። አሁን ቅድም የምናያቸው ህንጻዎች አብዛኛዎቹ አባቶቻችን የፈጠሩት ሀብት፣ አዲስ ሀብት አልፈጠርንም። ተቋም ማለት ደግሞ አዲስ ሀብት መፍጠር ነው። አዲስ ሀብት መፍጠር አንድነት ፓርክ በእኛና በእናንተ እድሜ ነው የተቋቋመው። የዛሬ 3-4 ዓመት ወደ 2 ቢሊዮን ብር የሚጠጋ ሀብት ፈጥሯል። የኛስ ብዙ ከሱ የተሻሉ ሀብቶች የሉንም እና አዲስ ሀብት መፍጠር መቻል አለብን። በቃ ተቋማቱ አዳዲስ ቤቶች መሰራት ካለበት አዳዲስ ቤቶች፣ የንግድ ተቋሞቻችን በቀደም የቁልቢን እየጎበኘሁ ነበረ። የዛሬ ስንት ዓመት የተቋቋመ ከሱ በኋላ የተቋቋሙ አነስተኛና ጥቃቅን የሚባሉት ትተውት ሂደዋል እና የጥበበ እድ ሌሎች አባቶቻችን በደህና ጊዜ ያቋቋሟቸውን ተቋማት ልክ አሁን እስክንድር እንዳደረጉት ወደ ዘመናዊው መንገድ ብናመጣ የበለጠ ቤተክርስቲያኒቱ ሀብታም ትሆናለች። ሀብታም ቤተክርስቲያን ብቻ ሳይሆን ኑሮ የማይቸግራቸው አገልጋዮችንም የምናይበት ዘመን ሩቅ አይሆንም እና እኔ እንደው ይሄ እንደ በሽታ ሌሎች እንዲጋባባቸው ነው ምለምነው። ሌሎቹን ብፁዓን አባቶች በተለይ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ ከመጣች ጀምሮ ጠቅላይ ቤተ ክህነቱንም የማየት እድል ገጥሞኛል። በአዲስ አበባ ኮሪደር በጣም እንቀና ነበር። እንዲያውም ብፁዕ አባታችን ያስታውሱ ከሆነ ከሆኑ ዓመታት በፊት ለትንሣኤ በዓል ከክቡር ጠቅላይ ሚኒስትሩ ጋር ተገናኝተን በነበረ ጊዜ አንድ አጥቢያ ስጡኝና የአዲስ አበባን ኮሪደር ከመጀመሪያ በፊት አጥቢያው ላይ ሰርቼ ላሳይ፣ እኔ ራሴ ግሪነሪው ሌላውን ነገር ሰርቼ አንድ አጥቢያ ላይ ላሳይ ብለው ነበረ። ያው የሚሰጣቸው አጥቶ አሁን 5 ዓመት አልፏል እና ከተማው ጥሎን ሄደና የከተማው በፊት የተመሰረቱት አብያተ ክርስቲያናት ወደ ኋላ ቀሩ እና ይሄንን በተለይ ቤተ ክህነት አካባቢ መሰረቶች ልንናደድ ነው የሚገባን፣ ልንቆጭ ነው የሚገባን። የአክሱም ህንፃ አሁን ዛሬ የአክሱም ማርያም ህንፃ እኮ ስታዩት ምን ጊዜም አይሰለችም። አባቶቻችን ቀድመው እንደሄዱ ታያላችሁ። የነ ቅዱስ ላሊበላን ውቅር ስታዩት ዛሬም ድረስ የስዌሬጅ ሲስተማቸው ያስቀናል። የዛሬ 700 ዓመት የተሰራ አይመስልም። አሁን ያሉን ተቋማት ግን በዛ ልክ ናቸው ወይ? ይሄ ደግሞ በጣም ቀላል ነው። አሁን እንደምታዩት በቃ የመሪ ፍላጎት ብቻ ነው የሚያሳየው። እኔ አሁን ከዚህ ተቋም የገባኝ የመሪ ፍላጎትና የመሪ ቆራጥነት ነው። ቅድም ፕሮግራም መሪው የተናገረው እውነት ነው ብዬ ነው ማምነው። የመሪ ቆራጥነት ነው ማለት ነው ተቋምን የሚቀይረው። ስለዚህ በየተመደባችሁበት ቦታ ያላችሁ ቤተክርስቲያን በሁሉም ነገር ዝግጁ ናት። እንደምታውቁት አሁን ቅዳሴ ይሄ ቀረኝ አትልም። ሰዓታቱ ሙሉ ነው፣ ድጓው ሙሉ ነው፣ ጾመ ድጓው ጾሙ ምኑ ነው። እንዲያውም አሁን ድሮ አትጾሙ የሚሉት ሰዎች ሁሉ አሁን በጤናም በምንም ራሳቸው ወደ ጾሙ እየመጡ ነው። ቤተክርስቲያኒቱ ዝግጁ መሆኗን በዛ እያየን ነው፣ በብዙ ነገር እያየን ነው። አሁን ወደ ኋላ የቀረችበት መስሪያ ቤታዊ አሰራሯ ነው። እሱ ደግሞ ቤተ ክህነትን የሚመለከት ነው። ቤተክርስቲያኒቱ የሚመለከት አይደለም፣ ቤተ ክህነትን የሚመለከት ነው። ሀብት ደግሞ አለ በቤተክርስቲያኒቱ ውስጥ፣ ግን ሀብቱን መፍጠር ይፈልጋል። አሁን ልክ እንደዚህ መሬት ነበረ ህንፃ ተሰርቶ ሲከራይ ነው ሀብት የሚሆነው እንጂ የሆነ ነገር አለ ሲባል ሀብት አይሆንም። እሱ ዝም ብሎ ሀብት አይሆንም። ጥሩ ነው ተቋሙን ከባንክ ጋር ማስተሳሰር፣ ፋይናንስ ከሚያደርጉት ተቋማት ጋር ይሄ ነው ሀብት የሚፈጥረው እና እኔ እነ እስክንድር የሄዱበትን መንገድ ሌሎቻችሁ እንድትሄዱበት። እኔ ወደፊት በቤተ ክህነቱ የሆነ ፕሮግራም ላይ መጠራት የምፈልገው እንዲህ ባለ ፕሮግራም የንግስ የምን አይደለም። ቤተ ክርስቲያን እሱማ ኖረ አባቶቻችን ሰሩልን እኮ ንግስ ማንገስ የኛ አይደለም እኮ እኛ ተሰርቶ የተቀበልነው ነው። አሁን አዲስ ነገር መስራት፣ አዲስ ሀብት ማፍራት፣ አዲስ ነገር ለነገ ትውልድ የሚሆን ነገር መስራት፣ አጥቢያዎቻችን ትንሽ ቀደም ብለው መሄድ፣
የዲጂታል ዓለም ዛሬ በጣም ብዙ ነገር በተለይ ለቤተክርስቲያን ቅድም እንደተባለው ልጁ በጣም በጥሩ ሁኔታ ነው ያቀርበል። ዌብሳይት ምን ይጠቅማል ብሎ መነሳቱን በጣም ነው የወደድኩት። ትክክል ነው። ለእኛ ነበር እንዲያውም በጣም ቀልጣፋ የሚያደርግልን። ሰው አስራት በኩራቱን ለመስጠት ቀላል ነው። ሙዳየ ምጽዋቱን ለመስጠት ቀላል ነው። አሁን የሳጥን ሙዳየ ምጽዋት በዚህ ዘመን ማየት እኮ የሚያስመሰግን እንዳይመስላችሁ አይደለም። ሙዳየ ምጽዋቱን ይዞ የሚዞሩት ሰዎች አንዱ ይዞ መዞር ያለባቸው እነዚህን የሂሳብ አካውንቶች በቃ በቀላሉ በ20 30 ብታስገባው ለገብርኤል መክፈል ትችላለህ፣ ለቁልቢ እዚሁ መክፈል ትችላለህ የሚለውን ነው ለሰውየው ማሳየት። እንደዛ እኮ የትም ቦታ ሆኖ አውሮፕላን ላይ እየሄደ አሜሪካም ሆኖ ለዛ ለተወለደበት አጥቢያ አስተዋጽኦ ማድረግ ቀላል ይሆንለታል። ቤተክርስቲያኒቱ ለምትሰራቸው የተለያዩ ማህበራዊ ፕሮጀክቶች ድጋፍ ማድረግ ቀላል ይሆንለታል። ሰው ግን መሄድ አለበት። አሁን ለኛ አስተዋጽኦ ለማድረግ ሙዳየ ምጽዋት ውስጥ ብር ጠቅልሎ መክተት አለበት። ብር ይዞ መሄድ አለበት። አሁን 1000 ብር እኮ ለቤተክርስቲያን መስጠት ፈልጉ በኪሳችሁ ይዛችሁ መሄድ አለበት ማለት ነው። 10000 ብር መስጠት የሚፈልግ ሰው ደግሞ ሌላ ቦርሳ ያስፈልገዋል። ይሄ በዚህኛው ዘመን አያስኬድም፣ በጭራሽ አያስኬድም። እና እባካችሁ ሌሎች ተቋማትም በተለይ የኢኮኖሚውን ዘርፍ የምትመሩ እንደነ መምህር ግርማ ያላችሁ ወደፊት እንዲገፋ ይሄ ዲጂታላይዜሽን ለቤተክርስቲያን በጣም ጠቃሚ ስለሆነ አሁን ለምሳሌ ብፁዕ አባታችን እኮ እስክንድር ብቻ አይደለም የዚህን ፓስወርድ ወስደው ቢሮ ቁጭ ብለው እነ እስክንድር ምን እየሰሩ ነው? ቤተክርስቲያኒቱን ገቢ እየሰበሰቡ ነው አይደለም? ቦታ አለ የለም? በዚህ ወር አሁን የኛ አይታችሁ ከሆነ መንግስት ለምሳሌ የሚቀጥለው ዓመት የሚገባው ገቢ ያውቀዋል፣ እናውቀዋለን። የሚቀጥለው ዓመት ቤተክርስቲያን ስንት ገቢ እንዳላት እሱን ለመተመን የምንችላቸው እንደዚህ አይነት ነገሮች ሲኖሩ እንጣንቀዋለን። ቅድም አንዱ ያለን እሱን ነው ያብራራንልሽ። ቤቶችን ነገረን፣ ከፋዮችን ነገረን፣ የሚከፈለውን መጠናው። ስለዚህ የሚቀጥለው ወር ስንት ገቢ እንዳላቸው እነ እስክንድር ማወቅ በጣም ቀላል ነው። በቃ ምንም ነገር አለ። እነዚህ ነገሮች ደግሞ የዘመድ አሰራርን ያስቀራሉ፣ የምንተማማበትን ነገር ያስወግዳሉ። ንጹህ አድርጎ ሰው ባየን ቁጥር እየተማመነ ይመጣና ለቤተክርስቲያኒቱ መስጠት ጥሩ ነው ብሎ እንዲያምን ያደርጋል። ነገ ከመንግስት ጋር በምናደርጋቸው ውይይቶች ጠቃሚ ነው እንዲህ አይነት ነገር። በብዙዎች ዘንድ በዚህ መልኩ እየሄድን መሆኑን አይታወቅም። እናንተ ናችሁ እንጂ የምታውቁት አይታወቅም ቤተክርስቲያን ወደዚህ መስመር እየሄደች መሆኑ። ስለዚህ እኔ ዘመኑ የዲጂታል ዘመን ነው። ብዙ ነገሮች ዘመናዊ እየሆኑ ነው። አሰራሮች በጣም ዘመናዊ እየሆኑ ነው። አካሄዶች በጣም ዘመናዊ እየሆኑ ነው እና አጥቢያዎቻችንን አዲስ ቤተክርስቲያን የት ነው እየተሰራ ያለው የሚለውን ብዙ ጠቅላይ ስራ አስኪያጅ ማወቅ አለ። በመላ ኢትዮጵያ የት ጋር ነው አሁን አጥቢያ እየሰራን ያለው? ስንት ቤተክርስቲያን በግንባታ ላይ ነው? ምንድነው የገጠመው? ለምንድነው 20 ዓመት የሚፈጀው? ለምን 10 ምናምን ዓመት የሚፈጀው? መቼም በዛ አካባቢ የሚያልፈው ሰውዬ እንደው የሚካኤል ቤተክርስቲያን መቼ ነው የሚያልቀው ይላል እንጂ የአጥቢያው ችግር ይሁን የአስተዳዳሪው ችግር ሁላችን ነው አንድ ላይ የሚወቅሰን ሰው። ስለዚህ ያንን መከታተል የሚችሉት በዛ ነው። የጋምቤላ ሀገረ ስብከት ገቢ እያስገባ ነው፣ እየቸገረው ነው። የወላይታ ሀገረ ስብከት ምን እየሆነ ነው? ይሄን እኮ ክቡር ጠቅላይ ስራ አስኪያጁ ቢሮአቸው ሆነው ማወቅ መቻል አለባቸው። የቅዱስ ሲኖዶስ ዋና ጸሐፊ ይሄን እዚህ ላይ ነው የፖሊሲ ውሳኔ መወሰን የሚችለው። የማናውቀው መረጃ ላይ ነው አሁን እኛ የፖሊሲ ውሳኔ እየወሰን ያለ ነው። ቤተክርስቲያኒቱ ገበያዋ እየተሻሻለ ነው እየቀነሰ ነው? ምንድነው የገጠመን? የት አካባቢ ነው አሁን እየቀነሰብን ያለው? የት አካባቢ ነው እየጨመረ ያለው? ስለዚህ የትኛው ጋር እናተኩር የሚለውን እቅዶችን ሁሉ የየመምሪያው እቅዶችን በሙሉ ወደዚህ ያስገብቶ እየተሰራ ነው ወይስ እየተሰራ አይደለም የሚለውን ቅድም በነገሩን ዳሽቦርድ መከታተል ይችላል። እንደዛ ሆኖ ነው እየተሰራ ያለው አሁን ዓለምና እኔ በጣም ጥሩ ጅማሮ ነው። ግን እንዲህ አይነት ነገር የሁል ጊዜ ክትትል ይፈልጋል። ዛሬ አስመርቃችሁ እዚሁ እንዳትተውት። ቅድም ያብራራን እንጂ አይነት ሁል ጊዜ የሚከታተል ሁል ጊዜ የጎደሉ ነገሮች አሁን እንደሚሆነው አይደለም። ከሂደት ደግሞ የሚጎሉ ነገሮችን በደንብ እያሻሻሉ ዛሬ ካየነው የዛሬ ዓመት የምናየው የዛሬ 2 ዓመት የምናየው ቢሮ ቅንጦት አይደለም። እኔ አሁን ይሄ እንግዲህ አዳራሹ ሲያልቅ ግቢው ሲስተካከል ብፁዕ አባታችን እንደው ያኔ ፎቶ ለመነሳት ያምር ካልሆነ ጠቅላይ ቤተ ክህነት ግቢ ውስጥ ፎቶ መነሳት አይቻልም። እዚህ ጋር የተከመረ ነገር አለ፣ እዛ ጋር ቆርቆሮ ነገር አለ፣ እዛ ጋር ካርቶን ነገር አለ፣ እዛ ጋር የሆነ የተጠጋ ነገር አለ፣ እዛ ጋር የተከመረ ድንጋይ አለ እና ከጀርባዎት ቤተክርስቲያኒቱ ሳትሆን ወይ የተከመረ ድንጋይ ነው የሚወጣው ወይ የተቀደደ ካርቶን ነው የሚወጣው እና ይሄ ቤተ ክህነት ነው ብሎ ለመናገር ከባድ ነበር። አሁን ቤተ ክህነት ነው ብሎ በድፍረት መናገር ይቻላል። አሁን ይሄ ቤተ ክህነት ነው፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ማዕከል ነው ብሎ መናገር አሁን በድፍረት ይቻላል። ቀላል እንዳይመስሉት። ይሄ ቀላል ለውጥ አይደለም።
ይመስላል ለሰው ቆርቆሮ ማንሳት ምናምን መጥረግ አይደለም። በእኛ ቤት እንደሱ አይደለም ትርጉሙ። በብዙ በላይ ቤት በታች ቤት ቢተረጎም ብዙ ነው ትርጉሙ እና ቀላል ስራ አይደለም እሱ። ሌሎቹም አጥቢያዎች ይሄን መቀጠል፣ ሌሎቹም አህጉረ ስብከት ይሄን መቀጠል አለባቸው። አይቻለሁ አንድ ሁለት ብፁዓን አባቶች እየሰሩ ያሉትን ድንገት ወደ ክፍለ ሀገር ሲሄድ አያለሁ። የዞኑ የምን ብቻ ሳይሆን ብፁዓን አባቶች ምን እየሰሩ ነው፣ ሀገረ ስብከቱስ እንዴት እየሆነ ነው፣ ከከተማው ጋር እየተሻሻለ ነው ወይ ብዬ አይቻለሁ። አንድ ሁለት ብፁዓን አባቶች ጥሩ እየሄዱ አይቻለሁ። ግን ሁሉም ለምን በጭቃ አይሰራም? ችግር የለውም እኮ በጭቃ መስራት፣ ግን ንጹህ ጭቃ መስራት ይችላል። ዛፍ ለእኛ እንዴት ሰው ያስተምረናል? ዛፍ መትከል እኮ ለእኛ እኛንን ማስተማር ያለብን እንጂ ለእኛ ሳር መትከል እንዴት ለእኛ ንጽህና ለእኛ የሃይማኖታችን አካል አይደል? እንዴት ሰው ያስተምረናል? እና ይሄንን አሁን በተለይ አዳዲስ ሰዎች ያለው ወደ ጠቅላይ ቤተ ክህነት እየመጣችሁ ያንን ማድረግ እግረ መንገዳችሁን ቅድም አይቻለሁ። በዚህ በቤቶች እስካሁን ሀብት በመፍጠር ረገድ የነበሩ ትልልቅ ስራ የሰሩ ሰዎች እንዳይረሱ። ቤተክርስቲያኒቱ ነበሯት እነ ሊቀ ካህናት ኃይለ ሥላሴን የመሰሉ እንዴት ሲታገሉ እንደነበረ አስታውሳለሁ። ቤቶችን ለማስመለስ የድሬዳዋውንም የአዲስ አበባ እንዲህ አይነት ሰዎች ታሪካቸው ሊቀመጥ ይገባል። ለነገ ለእኛ የሚሆኑት እነዚህ ሰዎች ታሪክ ሲቀመጡ ከእሳቸው በፊት አይቻለሁ። ለመስጠት እያንዳንዱን ህንፃ የሰሩት ሰዎች እንዳሉት ሁሉ በመመለስ ረገድ ደግሞ በማስመለስ ረገድ በማሰራት መሬት በማስፈቀድ ሌሎቹንም በማድረግ የእናንተንም ታሪክ ጨምሮ መቀመጥ መቻል አለባቸው። ትውልድ ከነሱ እንዲማር በጣም ነው ደስ ያለኝ። በምንችለው ሁሉ እንዲህ አይነቱን የቤተ ክህነቱን ዘመናዊ አካሄድ ማናቸውም የመንግስት ተቋማት ለመደገፍ ዝግጁ ናቸው። ለምን በአንድ ወገን ብቻ ማደግ አይቻልም። የእምነት ተቋማት አብረው ካላደጉ የሌሎች ተቋማት እድገት ሙሉ አያረጋትም ኢትዮጵያን። ስለዚህ ኢትዮጵያ እስልምና ጉዳዮች ማደግ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማደግ፣ የወንጌላውያን የሁላችን ማደግ ነው የኢትዮጵያ ማደግ የሚባለውና በሃይማኖት ተቋማት የሚኖርን እንዲህ አይነት የዘመናዊነት እድገት ሁሉም አይነት ተቋማት ደግፈው ወደሚፈለገው ደረጃ ለማድረስ ዝግጁ ናቸው። ባየሁት ግን በጣም ደስ ብሎኛል። ብፁዕ አባታችን አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ፣ ክቡር ብፁዓን ሊቃነ ጳጳሳት፣ ክቡር መዋሐዘ ጥበባት ዳንኤል ክብረት፣ እንደዚሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ምክትል መምሪያ ኃላፊዎች፣ የዚሁ የቤቶችና ህንፃዎች ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ፣ እንደዚሁም በየዘርፉ ያላቸው የስራ ኃላፊዎች ሁላችሁም በመጀመሪያ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንግዲህ አንጋፋ ተናጋሪ ከተናገረ በኋላ አሁን የኔ እንዲያው በወርቅ ካባ ላይ ድሪቶ የመጨመር ያህል ነው እና ልጃችን ክቡር መዋሐዘ ጥበባት እንደ ቤተ ክርስቲያን ልጅነቱ ሊለን የሚገባን ሊመክረን የሚገባል ማየት ያለብንን መንቃት ያለብን ነገሮች አጠቃሎ በአጭር ደቂቃ ውስጥ ሰፊ ቁም ነገር አዘል መልእክት አስተላልፎልናል። ቃለ ሕይወት ያሰማልን፣ በእድሜ በጤና ያኑርልን። እጅግ አድርገን በዚህ ዕለትም ደግሞ በዚሁ መገኘትህ ታላቅ ኩራትና ታላቅ ደስታም ይሰማናል። ምናልባት መቼስ እግዚአብሔር ለሁሉ ምክንያት አለው። ከዚች ቤተክርስቲያን ጎን መቼውም ቢሆን ተለይቶ አያውቅም። ምን ጊዜም ሲናገር ስለ ቤተክርስቲያን ቁጭት ነው የሚናገረው።
እና ዛሬም በዚሁ መገኘትህ እርግጥ ለሚሰሩ ሁሉ ሞራልና ክብር ነው። እኛም እናከብርሃለን። እግዚአብሔር በእድሜ በጤናውንም ደጋግሜ ለማለት ነው ያኖርልን። አመሰግናለሁ። በመቀጠል እኔ እንግዲህ ቅድም ገልጫለሁ። ብዙ ያው እንግዲህ ንግግር ማበላሸት ነው የሚሆነውና እንዳይጠፋባችሁ ስትደናገሩ፣ አሁን እዚህ ላይ የተሰራው ስራ እጅግ አድርገን እናደንቃለን። ያው ካሁን በፊት ብዙዎች በዚህ በቤቶችና ህንፃዎች የተመደቡ ነበሩ። ያው እንግዲህ ሩጫ ቀዳሚም ተቀዳሚም አለው። ያው ሁሉም እኩል አይሮጥም። በዛን ጊዜ በፊት የነበሩም ያው እንደ አቅማቸው ሩጠዋል። አሮጡ ማለት አንችልም። ግን የሩጫ ደግሞ ያው ብልጫ አለው። ያው እንደ ዘመኑ እንደ ምቹ ሁኔታ ነው መሮጥ የሚቻለውና አሁንም ሊቀ ስዩማን እስክንድር ገብረ ክርስቶስን የሥራ ባልደረቦችንም ጭምር እዚህ ያላችሁ ይህንን ሰርታችሁ በማሳየታችሁ በመንቀሳቀሳችሁ እጅግ ደስ ብሎናል። እንኮራባችኋለን። እግዚአብሔር ይስጥልን። እንግዲህ የሥራ ይሄ ውጤት ደግሞ የተገኘው ብፁዕ አባታችን አቡነ ሳዊሮስ በእውነት እኛም እድለኞች ነው፣ ብፁዕነትዎም እድለኛ ነዎት። እውነቱን እውነት ማለት የግድ ነው። ሸፋፍነን ብናልፈው እግዚአብሔርም ይወቅሰናል። አንደበታችን እውነት እንዲናገር እንዲመሰክር ነው እግዚአብሔርም ያዘዘንና ብፁዕነታቸው እድለኛ ናቸው። ብፁዕነታቸው ምቹ ሁኔታ ባይፈጥሩ ቶሎ ስሩ ብለው የሥራ መመሪያ ባይሰጡ እዚህ ውጤት ላይም አይደረስም። ያው ቅድም ተብሏል። ያው መሪው ነው። መልካም መሪ ካለ መልካም ነገሮች ይኖራሉ እና ብፁዕ አባታችን አርቆ አሳቢ፣ አስተዋይ፣ ወዳቸውን አስፍተው ስራ ከድምፅ ይጮሃል እንደሚባለው በስራ የሚገለጡ ናቸው እንጂ ብዙ ጊዜ ንግግርን ወደ ኋላ የተዉ ናቸው። አሁን የዘመኑ ስልጣኔ ንግግርን ወደፊት ያስቀድምና ልክ እንደ ሜካፕ አሳምሮ ውጤቱ የለም። አባታችን ደግሞ ምንም መናገር አቅቷቸው አይደለም፣ ፍሬ የሆነ ነገር ይናገራሉ። ግን ደግሞ መናገር ብቻ ልማት አይሆንም። ስለዚህ ዋናው ወደ ፍሬ ነገሩ ወደ ቁም ነገሩ ተገብቶ ሰርተን በዚያን ጊዜ ብንናገር የተሻለ ይሻላል የሚል ዓላማ ስላላቸው ነው እና በዚህ መሰረት ምቹ ሁኔታ ስለፈጠሩ ብፁዕነታቸው ያው እንግዲህ እዚህ ላይ ዛሬ ለመመረቅ በቅተናል እና ወደፊትም የምንመረቃቸው ይኖራሉ። ክቡር መሐዘ ጥበባትም እኔ እንግዲህ በድግስም በጸበል ጸዲቁም አትጥሩኝ ብለዋል። እኛም አንጠራም እንግዲህ። ስለዚህ በቅርብ ጊዜ ያው የሚለሙ ነገሮች ይኖራሉ፣ የሚመረቁ ነገሮች ይኖራሉ። ደግሞ በዚያን ጊዜ ደግሞ ደጋግመን እንገናኝ ይሆናል ብለን ተስፋ እናደርጋለን። ብፁዕነታቸው ጥሩ እየሰሩ ነው ያሉት። በዚህ ሰዓት የምናፍርበት ሁኔታም የለም። ያው በዚህ ሰዓት የምናፍርበት እንሸማቀቅበትም ሁኔታ የለም። ባለፈውም ጊዜ ያው አዳራሻችን ያልነበራችሁ ሰዎች እንድታውቁ ብለን ነው። ምናልባት ሚዲያው እንኳን አስተጋብቶት ሊሆን ይችላል። መጥተው አዳራሻችንን የጠቅላይ ቤተ ክህነት ትልቁ አዳራሽ ግቢው በጠቅላላ ያው በሌላቸው ጊዜ እንደ ቤተክርስቲያን ልጅም ጭምር ስለሆኑ ነው ያንንም እየጨመሩበት ነው እንጂ በሌላቸው ጊዜ ነው እዚህ እየመጡ ያሉት። አሁን እንደ ልጅነታቸው እኛ ልጅ ናቸው። እንደ ስራ ደግሞ ያው ሀገር አቀፍ የሁሉም ስራ ነው ያላቸው። የግድ ነው ይሄ ደግሞ ያው መንግስት ሲሆን መንግስታዊ ሃይማኖት የለም፣ ሃይማኖታዊ መንግስትም የለም ተብሎ ተነግሯል እና ስለዚህ እንደ ቤተክርስቲያን ልጅነታቸው ግን ከዛቸው ካለቻቸው ደቂቃ
እየቀነሱ እንደ አስራት በኩራት ነው የሚሰጡን ያለ ብዬ ነው የማምነው። በዚህ እገነዘባለሁ። ባለፈውም ጊዜ አዳራሹን አይተው ጎብኝተው በርቱ ብለውን የሄዱት። ከዛም ከሳቸው በኋላም ደግሞ አንድ ትልቅ ሚኒስቴር መጥተው የኢኮኖሚ ሚኒስቴር ነው የሚባለው በአሁኑ ሰዓት መሰለኝ፣ የገንዘብ ሚኒስቴሩ በአጭር ሰዓት በአጭር ደቂቃ እንዲያው ነገ ወዲያ ተነገ ወዲያ እመጣለሁም ሳይሉ ወዲያው ተነግሯቸው በተነገራቸው በአንድና በሁለት ሰዓት ባልሞላ ውስጥ ብፁዕነታቸው ተናግረው ያው መጥተው ደስ ብሏቸው እኛም ማድረግ ያለብንን ማገዝ ያለብንን እናግዛለን፣ በርቱ፣ ይሄ ለከተማችንም ለሁሉም መልካም ነገር ነው ብለው አድንቀው አመስግነው ነው የሄዱት። በእውነቱ እኛም አመስግነናል። ቤተክርስቲያናችን ሁልጊዜ በጎ ለሚያደርጉ ሁሉ ማመስገን ግዴታዋ ስለሆነ እና በዚህ መሰረት ያው ጎብኝተውልናል። አሁንም እንግዲህ እንበርታ። ያው የተነገረው መልእክት ሁሉ ትክክል ነው። ቤተክርስቲያኗ ካሁን በፊት ወደፊት ሂዳለች። ሀገሪቷም ያልተራመደችውን ቤተክርስቲያን ተራምዳለች። ለምሳሌ ባለፈው ጊዜ ክቡር ጠቅላይ ሚኒስትር ዶክተር አብይ የመለሱልን ህንፃዎች እነዚህ አራት ህንፃዎች ናቸው። አራት ህንፃዎች ዲዛይኑ የተሰራው ቡልጋሪያ የሚባል ሀገር ነው። እንግዲህ በዚያን ጊዜ ሰነዶቹ ስለሚያሳዩ ነው። እንደገና ገንዘብ ቢጠፋ ደግሞ ከጣሊያን መንግስት ልር የሚባል ገንዘብ ተበድራ ይህን እነዚህ በከተማ የሌሉ ከአዲስ አበባ መዘጋጃ በስተቀር 12 ፎቅ ቀርቶ 6 ፎቅ የለም። እኛም የምናውቀው ያህል ነው። 12 ፎቅ ወደ ላይ ረጅም በከተማው የሌሉ መንግስትም ያልሰራውን ቤተክርስቲያኗ እስከዚህ ድረስ ተራምዳ ነበረች። ነገር ግን ያው ደግሞ ወቅቱ ደግሞ ወደ ኋላ እንድትሄድ አድርጓታል እና ያጣነው ነገር ብዙ አለ። እነዚህም ቤቶች አራቱ ቤቶቻችን ክቡር ጠቅላይ ሚኒስትሩ በልዩ ትኩረት በልዩ ሁኔታ ለቤተ ክርስቲያኗ መልሰውልናል። ያው ሁላችሁ የምታውቁት ታሪክ ነው። ባለፈውም ጊዜ ደግሞ እንደዚሁ የጽርሐ ምኒልክ ፒያሳ ያለው የኮሪደር ልማት በሚያፈርስበት ጊዜ የአዲስ አበባ መስተዳደር ያው ክብርት ከንቲባ ወይዘሮ አዳነች ያንን ህንፃ ሰርተው በነፃ አስረክበውናል። ይሄም እኛም እድለኞች ነን። እቺ ቤተክርስቲያን ለኛ እድላችን ናት። እኛም እድሏ ልንሆን ያስፈልጋል። እኛም እድሏ ልንሆን ያስፈልጋል እና ዝም ብሎ የሚሰሩ ስራዎች መንግስትም የረዳን ቀላል ነገር አይደለም። አሁንም እየረዳን ነው ያለ። ስለዚህ አሁን በጊዜው መስራት ነው የሚያስፈልገውና ጠንክረን እንስራ። ሰው ከተቀመጠ ያው ምንም የሚያገኘው ነገር የለም፣ ያለውንም ያጣዋል። ከተንቀሳቀሰ ግን መቼስ ሁሉንም ያጣውንም ነገር ያገኛልና አሁንም ይሄም በመንቀሳቀስ የስራ እንቅስቃሴ ስለተደረገ ነው ይሄንን ውጤት ለማየት የቻልነውና ብዙ ያልሰራ ነው አለ እና በእውነት እዚህ ቦታ ላይ ብፁዕ አባታችን አቡነ ሳዊሮስ ስራና ሰራተኛ ተገናኝቶ እንዲሄድ አድርገዋል። ልናመሰግናቸው ይገባል። አንድ ጊዜ አመስግናቸው። ቀጣዩም ደግሞ የግቢያችንም እንግዲህ ትልቅ ስራ እየተሰራ ነው። እንደገና የድሮ መዛግብቶች ለምሳሌ እነዚህ ቤቶች መዝገቦቹ የነበሩ ዶክመንቶቹ ተጥለው ወደ ቆሻሻ አቶ ታደለ የሚባሉ ሰው ቀሲስ ዮሐንስ የሚባሉት እስኪ ቆሻሻ ቦታ ላይ ያለ ይፈለግ ሲባል ሊቃጠል ወደ ቆሻሻ ተጥሎ ሲፈለግ እዛ ላይ ነው መዝገቡ የተገኘ። ያንን ተይዞ ነው ወደ ኢህአዴግ መስሪያ ቤት ተሄዶ ቤቶቹ ሲመለሱ የቆዩ እና አሁን ያንን በማሰብ ብፁዕ አባታችንም ዲጂታል መዛግብቶቹ ወደ ዲጂታል ገብተው በዛ ሆነው እነዛ ቃለ ጉባኤዎች የጸሐፊያኑ ቃላቱ በራሱ መጽሐፋዊ ነው ማለት ይቻላል። የጥንቶቹ አባቶች አሁን አሉ የሚባሉ ጸሐፊዎች ያንን አይደርሱበትም። የጽሕፈት ሙያቸውና ስልታቸው ጸጋቸው የሚያስደንቅ ነገር ነውና ስለዚህ ያው አሁን ወደ ዲጂታል እንዲሆን ስልጠና እንዲሰጥ ሰፊ ኔትወርክ ተዘርግቶ ይህንንም እየተሰራበት
ያለ ነው። ወደፊት ለጠቅላይ ቤተ ክህነቱ ተጠቃለው ይሄን ሲለመድ ሲሰራ ደግሞ ወደ የአህጉረ ስብከቶቹ ወደ ወረዳዎቹ ወደ የአጥቢያዎቹም ሊሸጋገር ይችላል ብለን እናምናለን። እንግዲህ ስልጣኔ በዘመናችን በሽበሽ ነው። ያው እንግዲህ ስልጣኔው ግን ወደኛ ቤት ብዙም አልተቆጣጠረንምና እንግዲህ ያው እንደ ዘመኑ እንሩጥ ለማለት ነው። እችን ለመጨመር ነው። ይሄን ታላ እናገራለሁ ብዬ አልነበረም። እንግዲህ አንዳንዴ ደግሞ ደስ የሚል ነገር ይገፋፋልና እግዚአብሔር ይስጥልን። አባታችንንም እናመሰግናለን። ያው ቀደም ሲል ክቡር መዋዘ ጥበባት በደንብ አድርጎ ጥሩ አድርጎ መክሮናል፣ አስተምሮናል፣ ምክር ሰጥቶናል። የቤተ ክርስቲያናችን ሁኔታ ስለሚያውቁ ያንን ነገር ጥሩ ምክር ነው የሰጡ፣ ጥሩ ምክር ነው የመከሩን። እጅግ በጣም እናመሰግናቸዋለን። ስለመጡም እጅግ በጣም ደስ ብሎናል። እግዚአብሔር ያክብርልን። ቤተ ክርስቲያናችንን ነው ያከበሩልን። ቤታቸውን የራሳቸውን ቤተ ክርስቲያን አክብረው ነው የመጡልን። በዚህ ባሉበት ጊዜ ቤተ ክርስቲያናችን በጣም በብዙ አይነት መልኩ ሲቸግረን በብዙ አይነት መልኩ ይረዱናል፣ ይደግፉናል፣ ምክር ይሰጡናል፣ ይደግፉናል። ቤተ ክርስቲያኒቷን በጣም እየደገፉ እየረዱ ነው ያሉት። እኛን ሳይሆን ቤተ ክርስቲያኒቷን እየደገፉ ድጋፍ እየሰጡ ነው ያሉት እና እጅግ በጣም በብዙ አይነት ስላየኋቸው ነው እና እግዚአብሔር አክብርልን። በጣም አሁንም አመሰግናለሁ። ብፁዕ አባታችን አቡነ ዲዮስቆሮስም የሚገባውን ነገር አስተላልፈዋል። እጅግ በጣም አመሰግናለሁ። እግዚአብሔር አክብርልን። እንግዲህ ያው አባቶቻችን እንደሚሉት ሰው ቦታን ይቀድሳል፣ ሰው ቦታ ደግሞ ሰውን ይቀድሳል እንደሚባለው ሊቀ ስዩማን እስክንድር ያው የነበረውን ቦታ ቀይሮ ይህንን አሳይቶናል። እንግዲህ ሁለት አይነት ምርቃቱ፣ አንደኛ የቤቱ እድሳት ነው፣ ሁለተኛው ደግሞ ይሄ ድረገጾቹ ጉዳይ ነው እና አጠቃላይ የአሰራር ለውጥ እንዲሆን ለማድረግ ብሎ ነው። እንግዲህ አሁን አጭር ጊዜ ነው ይህን ስራ የጀመረው፣ ግን በአጭር ጊዜ ውስጥ ከቤቱ ምንም ሳይወጣ ከቤቱ ምንም ወጪ ሳይወጣ በራሱ ጥረት፣ በራሱ ድካም፣ በራሱ አሰራር በዚህ መልኩ ያማረ የሰመረ መስሪያ ቤት ነው እንግዲህ የሆነው። እንደሚቀጥለው ደግሞ ተንኩነ ልጁ ደግሞ እንዲሆን መደረጉ በጣም ነው ደስ የሚለው። እንግዲህ ቤተክርስቲያናችን ከሁሉ በፊት የነበረች በልማትም ይሁን በማንኛውም ቢሆን ቀዳሚ ናት። ወገኖቿን ህዝቦቿን በማስተማርም ልማት በማልማትም በሁሉም ቀዳሚ ናት ቤተክርስቲያን፣ ቅድስት ቤተክርስቲያናችን። ግን አሁን በዚህ ሰዓት ቅድም እንደተባለው በአሰራር ደግሞ በአካሄድ በአሰራር ከዘመኑ ጋር ለመሄድ ወደኋላ ነው የቀረ ነው። ቅድም እንደተባለው ያው አሁን እንግዲህ እግዚአብሔር ከፈቀደልን ለመስራት እቅዳለን። ይሄም አንዱ ነው፣ ቀላል ስራ አይደለም። ቀጥሎም ደግሞ እንደዚሁ በዚህ አይነት የሚሰሩትን ጀምረናል። በዚህ በጠቅላይ ቤተ ክህነቱ በሁለት አይነት ማለት ነው። ቅድም እንዳሉት ብፁዕነታቸው ቅድም የፋይሎቹ መዛግብቶቹ ጉዳዮች በዛ በአንድ ባለሙያዎች ተመርጠው ኮሚቴ ተቋቁሞ በዛ መንገድ እየተሰራ ነው ያለው። በሁለተኛው ደግሞ ይሄ ኢንተርኔት ዝርጋታው ከዚህ እስከ ታች ድረስ ተዘርግቶ ህዝባችን ምን ያህል ነው፣ ሰበካ ጉባኤ የሚከፍሉት ምን ያህል ናቸው፣ አብያተ ክርስቲያናት ምን ያህል ናቸው የሚለው ደግሞ ለብቻ ደግሞ በሁለት መንገድ አሁን እየተሰራ ነው ያለው እና እንግዲህ ይሄ ቤተክርስቲያናችን ቀዳሚ መሆን አለ። መጀመሪያ እንደቀደመች አሁንም ቀዳሚ መሆን ይገባታል እና ይሄ ሲሆን ግን ሁሉም ሰው ተባባሪ መሆን አለበት። ሁሉም ሰው ደጋፊ መሆን አለበት። የቤታችን ሁኔታ ደግሞ አሁን ሳይሆን ወደ አንዱ ወደፊት ስል አንዱ ወደ ኋላ የሚጎትታል። ደጋፊ መስሎ ደግሞ ሌላ በጀርባም ይሰራል። ቤቱን እየገደልነው ወደ ኋላ እያስቀረነው ያለነው እኛው ነን። የቤቱ ሰው ነው ቤቱን ወደ ኋላ የጎተተው ያስቀረው ኋላ ቀር ያደረገው የቤቱ ሰው ነው፣ የውጭ ሰው አይደለም። የውጭ ሰው ምንም አይደለም። ስለዚህ አሁንም ቢሆን ይሄ የተጀመረው የተሰራው ስራ በጣም እንግዲህ አርአያ ይሆናል።
እንግዲህ ይሄንን ያደረገው ምንድነው የከተማው የሀገሩ መልማት ነው። ሀገሩ የለማ ስለሆነ እሱ ነው እየገፋፋን ያለው ማለት ነው። ለምቶ ያየን አሁን ራሱ ወደ ቤታችን በግድ እየገባ ነው ያለው። እኛ ሳንፈቅድ በግድ እየገባ ነው ያለውና ስለዚህ በዚህ መልኩ በተቻለ መጠን ለመስራት የሚሻሻሉትን ነገሮች ለማሻሻል ሙከራ እናደርጋለን። ግን የቤቱ ሰው ግን ድጋፍ መስጠት አለበት። ተቺ ሳይሆን መካሪ መሆን አለበት። በዚህ መልኩ ከሆነ ይለወጣል ቤቱ፣ ምንም ችግር የለውም። አሁን እንኳን ቤቱ ግቢው ያው በተቻለ መጠን እየተሞከረ ነው ያለው፣ እየታየ ነው ያለው። ተባባሪ አይደለም ግን ሰው ተቺ ነው እንጂ መካሪ አይደለም። ስለዚህ በጋራ ሆነን ቤታችንን እቺ የሰበሰበችን እቺ ቤተክርስቲያን ናት። ሁላችንን በየአቅጣጫው ሰብስባን እዚህ ያስቀመጠችን እየመገበችን ያለችው እቺ ቤተክርስቲያን ናት እና መዋቅርን አሳድጎ ነው ወደ ሌላ መሄድ የሚገባው እንጂ መዋቅርን ወይንም ድርጅትን እያዳከሙ ወደ ራስ ጥቅም ብቻ መሄድ ይሄ በጣም የጥፋት ነው። ቅድሚያ ድርጅታችንን የማሳደግ ከዛ በኋላ እንኳን የፈለገው ቢሆን ይሻላል እና መዋቅንቱን ድርጅቱን እያዳከምን እየገደል ለራሳችን ብቻ ጥቅም መሮጥ ግን ይሄ በጣም ኃጢአት ነው። በጣም ኃጢአት ነው። በዚህ በቤታችን እየተሰራ ያለው ግን ይሄ ነው። የራስን ብቻ የራስ ጥቅም ብቻ መፈለግ፣ ብዙ ጉድለቶች፣ ብዙ ጥፋቶች አሁን እያየን ነው ያለነውና ሁሉንም ትተን በጋራ ሆነን ተጋግዘን ቤታችንን ማሳደግ፣ ቤታችንን መለወጥ በጣም ያስፈልጋል። ቅድም እንደተመከር ነው ማለት ነው። ትልቅ ምክር ነው የተሰጠን። ስለዚህ ቤተክርስቲያን ቀዳሚ ናት። ወደ ኋላ ያስቀረናት ግን እኛ ነን እና እኛ እንደ አባቶቻችን ብዙ ሰሩ፣ ቦታ ተረከቡ። ቦታዎች በየቦታው በየሀገሩ አብያተ ክርስቲያናት ሰሩ። እነሱ ባቋቋሙት ባመቻቹልን ላይ አሁን እየሰራን ነው፣ እየተዝናናን ነው ያለ ነው እንጂ ስራም አይባልም። እየበላን እየተዝናናን ነው ያለ ነው፣ ግን ስራ ግን አልሰራን። እነሱ በሰሩት ብቻ ላይ ነው፣ ቅድም እንዳሉት እነሱ በሰሩት ላይ ብቻ እየተጠቀምን ነው። ያውም የማዳከም ስራ እየሰራን እንኖራለን። ግን ድርጅታችንን ቤተክርስቲያናችንን አሳድገን የምንጠቀመው ብንጠቀም በጣም የተሻለ ነገር ነው ለማለት ነውና ዛሬ የታየው ለውጥ ዛሬ የተሰራው ስራ በጣም እጅግ ያስደስታል። ለሁሉም አርአያ ለሁሉም አስተማሪ የሚሆን ነው ስራ ነው አሁን ዛሬ የተሰራው ነውና ስለዚህ በሚቀጥለው እኛም እንግዲህ በዚህ በጠቅላይ ቤተ ክህነቱ የምናስመርቃቸው ነገሮች ይኖራሉ። አዳራሽም እየተሰራ ነው፣ ሌሎችም እየተደረጉ ነው ያሉት። ስለዚህ ብፁዕ አባታችን አቡነ ሳሙኤልም በዚሁ ኃላፊ ናቸው፣ እዚህ የቤቶች ኃላፊ ናቸው። እሳቸውም በጋራ ሆነው አብሮ መመሪያ በመስጠት ነው የሰሩት። እሳቸውንም እናመሰግናቸዋለን። ሊቀ ስዩማን እስክንድር በጣም በእውነቱ ታላቅ ሰው ነው። ብዙ መሰናክሎች ቢመጡም ያንን መሰናክል እያለፈ ነው ይሄን ሁሉ የሰራውና የቤተ ክህነት ስራ ዝም ብሎ የሚሰራ አይደለም። ብዙ እንቅፋቶች፣ ብዙ እሾሆች አሉ። ዝም ብሎ አይደለም። አሁን ልሰራለሁ ሲል ሌላ ምክንያት ያመጣል፣ እንዳይሰራ ያደርጋል። አሁን ድሮ ያልተሰራው አሁን ለምን ይሰራል ብሎ የሚል ውስጡ ይሄንን ነው። ድሮ ያልተሰራው አሁን እንዴት ሊሰራ ቻለ በሚል ሁኔታ ያው እኔ ብዙ እያየሁ ነው፣ ያው አልናገርም እንጂ ብዙ ነገሮች ከጀርባ የሚሰሩ ነገሮች በጣም እያየሁ ነው ያለውና እሱ ግን ምንም ወደ ኋላ ሳይል ሮጦ በአጭር ጊዜ ውስጥ ይሄ መስራቱ በጣም ያስመሰግነዋል። ምስጋና በጣም ይገባዋል እሱ። ስለዚህ እግዚአብሔር ባርክ፣ እድሜ ከጤና ጋር ይስጥህ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳሙኤል
የልማትና ክርስቲያናዊ ተራድኦ ኮሚሽን እና የቤቶችና ህንፃዎች አስተዳደርና ልማት ድርጅት ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ጥሪ የተደረገላችሁ እንግዶች፣ ከሁሉ በማስቀደም በዛሬው ዕለት ባለፉት 7 ወራት በድርጅታችን የተከናወኑ የልማትና የቴክኖሎጂ ሽግግር ስርዓቶችን ለመተግበር ባደረግናቸው ጥረቶች ከፍተኛ አስተዋጽኦ ላበረከቱ ተቋማት እውቅና በምንሰጥበት በዚህ መርሃ ግብር ላይ ብፁዕ ወቅዱስ አባታችን ስለተገኙልን የተሰማኝን ደስታ በራሴና በድርጅታችን የሥራ ኃላፊዎች ስም ለመግለጽ እወዳለሁ። ግንቦት 2017 ዓ.ም የተካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ ርክበ ካህናት ምልዓተ ጉባኤ ብፁዕ አቡነ ሳዊሮስን ጠቅላይ ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ ሲመርጥ በከፍተኛ ድምፅ እንደነበረ ይታወቃል። ይህ ምርጫ በትክክልም የመንፈስ ቅዱስ ምርጫ እንደሆነ በሁለቱ አባቶች ዘመነ ሲመት ቤተ ክርስቲያን በመንፈሳዊ በአስተዳደራዊና በልማት ዘርፎች ማስመዝገብ የጀመረቻቸው ተቋማዊ ለውጦችና እየታዩ ያሉት የሥራ መነሳሳቶች በቂ ማሳያዎች ናቸው። ሁለቱ ብፁዓን አባቶቻችን እጅግ በጣም ብልሆች፣ አስተዋዮች፣ ደጎች፣ ቅኖች፣ ሩህሩሆች፣ ቆራጦች፣ አስተዳደር አዋቂዎችና ቤተ ክርስቲያን እድገትና ሕልውና ላይ የማይደራደሩ ይልቁንም እያንዳንዱን የቤተ ክርስቲያን አገልጋይና የሥራ ኃላፊ አቅምና ባህሪ ጠንቅቀው የሚያውቁ የረጅም ዘመናት ልምድ ያላቸውና በውስብስብ ችግሮች ውስጥ ተፈትነው ያለፉ እንዲሁም ዘመነ ሲመታቸውን በብቃት ለመፈጸም የሚያስችል እቅድ ነጥፈው የሚንቀሳቀሱ አባቶች በመሆናቸው ቤተ ክርስቲያን በታሪኳ አስመዝግባ የማታውቀውን ውጤት በወራቶች ጊዜያት በማስመዝገብ እያስደመሙን ይገኛሉ። እንዳለመታደል ሆኖ በቤተ ክርስቲያናችን የተለመደው የሐሰት ዘመቻ አስተባብሮ ሰዎችን ሞራል ጎርቶ የራስን ስብዕና በሐሰት ገንብቶ ጥቅምን ማጋበስ ስለሆነ የእነዚህን እንቁ አባቶቻችንን የሥራ ጅምር አያያዝ የት እንደሚያደርስ እና ውጤቱ ምን እንደሚሆን የተረዱ ነባርና አዳዲስ የቤተ ክህነቱ ስም አጥፊዎች በሚገባ ተደራጅተውና ዓላማ አስቀምጠው አሉባልታና ወሬ በመንዛት ዘመነ ሲመታቸውን ሊያጨልሙ የቤተ ክርስቲያንን ተስፋ ሊያመክኑ ዘመኑ ባፈራው ቴክኖሎጂ ተጠቅመው ያልፈነቀሉት ድንጋይ የለም። ይሁንና በቅዱስነቶ ጸሎት በሁለቱ አባቶች መንፈሰ ጠንካራነት ጽኑ ወንድማማችነትና አንድነት የቀድሞና አዲሶቹ ስም አጥፊዎች ህልም ከሽፎ ቤተ ክርስቲያናችን የምታስመዘግባቸውን ውጤቶች ሳይወዱ በግድ የሚያደንቁ ወደ መሆን ተሸጋግረዋል። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት፣ የቤተ ክርስቲያናችን ከፍተኛ የገቢ ማስገኛ ተቋም በመሆን የሚታወቀው ድርጅታችንን እንድንመራና እንድናስተባብር በብፁዕ ጠቅላይ ሥራ አስኪያጃችን ተመርጠን በቅዱስነቶ መልካም ፈቃድ ወደ ድርጅቱ ስንላክ ከብፁዕ አባታችን አቡነ ሳዊሮስ የተሰጠን የሥራ መመሪያ ግልጽና አጭር ነበረ። እርሱም ድርጅቱ የቤተ ክርስቲያናችን ትልቁ ተቋም ስለሆነ ትልቅነቱን የሚመጥን ሥራ ሰርታችሁ ድርጅቱን ሁል ጊዜ ቅዱስ ሲኖዶስ አጀንዳ ከመሆን አውጥታችሁ በቅዱስ ሲኖዶስ ምልዓተ ጉባኤ የሚመሰገን ተቋም እንዲሆን ወደ ማድረግ አሸጋግሩት። ይህን ለማድረግ በምታደርጉት ጥረት ሁሉ አስፈላጊው ድጋፍና ትብብር ይደረግላችኋል የሚል ነበር። በሌላ በኩል ብፁዕ የቅዱስ ሲኖዶስ ዋና ጸሐፊውም የሚያሳዝንና የሚያስወቅስ ሥራ እንዳትሰሩ፣ በአጭር ጊዜ ከፍተኛ ጥራትና ቅልጥፍና ሥራችሁን አከናውናችሁ ድርጅቱን ታደጉት፣ አስፈላጊው ድጋፍም አይለያችሁም የሚል ነበር። በአገልግሎት ዘመናችን የሚያውቁን የሚያከብሩን አንዳንድ ብፁዓን አባቶችም አደራ ልጆቻችን በውጤታማነት እንጂ በውርደት እንዳናያችሁ ብለው አስጠንቅቀውናል። የሥራ ልምዳችንን የመሪነት አቅማችንና የማስተባበርና የማስፈጸም ልምዳችንን በሚገባ የሚያውቁት ክቡር ንቡረ እድ ኤልያስ አብርሃም በድርጅታችን በተደረገ የአቀባበል መርሃ ግብር ላይ በጣም ከፈጠነ በ3 ወራት ጊዜ ውስጥ ካልሆነም በ6 ወር ውስጥ ታሪክ ሰርታችሁ ለምርቃት መገናኘት አለብን፣ ከእናንተ የምንጠብቀው ይህንን ነው ብለውን ነበር። ይህ ሁሉ የብፁዓን አባቶች አደራና ተስፋ መልካም ምኞት በቤተ ክርስቲያናችን ቆይታችን ካካበትናቸው ልምድ ጋር ተዋህዶ ባለፉት 7 ወራት በድርጅቱ ገኖ የኖረው ኋላ ቀር አሰራርና ኋላ ቀር አስተሳሰብ የሚዘውራቸው አንዳንድ የድርጅቱ የሥራ ኃላፊዎች ጋርም ታግለን ጭምር
ትርጉም ባለው መልኩ የድርጅቱን አሰራርና የማስፈጸም ብቃቱን በመለወጥ እነሆ የዘመናዊ ተቋም ባለቤት ለመሆን ጉዞአችንን ጀምረናል። በድርጅታችን ባለፉት 7 ወራት የተከናወኑ ስራዎች፣ የታቀዱ እቅዶችና የሚከናወኑበት ጊዜ እንዲሁም ያስመዘገቡት ውጤቶች፣ ያጋጠሙት ችግሮችና መፍትሄዎቻቸውን በተመለከተም በቀጥታ ከብፁዕ ጠቅላይ ስራ አስኪያጃችን ጋር በመመካከር በመናበብ መመሪያ በመቀበል የምንፈጽማቸው በመሆናቸው እነሆን ይህንን የመሰለ ውጤት ማስመዝገብ ችለናልና ብፁዕነቶ ለሰጡን ቀጥተኛ አመራርና ላደረጉልን ጥብቅ ክትትል የምናመሰግነው ከልባችን ነው። ይህንን በማድረጎ በድርጅቱ ታሪክ ታይቶና ተሰምቶ የማይታወቅ ውጤትና እድገት ማስመዝገብ ችለዋልና ኩራትና ክብር ሊሰማው ይገባል። ድርጅታችን ባለፉት 7 ወራት ካስመዘገባቸው ልዩና ስኬታማ ተግባራት መካከል በዛሬው ዕለት የተመረቁት 16 ክፍሎች ያሉትን የያዘውን ዘመናዊ የቢሮ እድሳት ስራ አንዱ ሲሆን በድርጅቱ የበለጸገውና ስለ ድርጅቱ ጥንተ ታሪክ፣ ስለ ህንፃዎቻችን ብዛትና መገኛ ስፍራ እንዲሁም ስለሚገነቡ ህንፃዎች፣ ስለ ድርጅቶቻችን ዓላማና ግብ፣ በድርጅታችን ስለሚከናወኑ ዋና ዋና ተግባራት መረጃ የሚሰጠውና አጠቃላይ አሰራራችንን ዲጂታላይዝድ በማድረግ ሂደት ውስጥ ከፍተኛ ጠቀሜታ ያለው የድርጅታችን ድረገጽ ሌላኛው ስኬታማ ስራችን ነው። በሶስተኛ ደረጃ ያሳካ ነው ሌላኛው ስራችን ደግሞ ለደንበኞቻችን አገልግሎት ለኪራይ አሰባሰብ መዘግየትና ለደንበኞች ከፍተኛ እንግልትና ሙስና መጋለጥ ከፍተኛ አስተዋጽኦ ሲያደርግ የነበረው የዲጂታል ስርዓት አከፋፈል ስርዓታችን ወደ ዲጂታል ስርዓት ተቀይሮ በሞባይል ባንክ ብቻ ክፍያ የምንፈጽምበት ስርዓትን እውን የሚያደርገውና በዛሬው ዕለት ስራውን ያስጀመርነው የዲጂታል ስራ ክፍያ ስርዓታችን ሶስተኛውና የመጨረሻው ውጤታማ ስራችን ነው። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት፣ ከፍ ሲል የጠቀስናቸው በዛሬው ዕለት የተመረቁ ስራዎች በድምር 20 ሚሊዮን ብር የሚጠጉ ፕሮጀክቶች ቢሆኑም ድርጅታችን በተቻለ መጠን ወጪ ቆጣቢና ውጤታማ ስራዎችን ማከናወን አራያ መሆን እንደሚገባው በማመን ባደረገው ከፍተኛ ጥረት 16ቱን የድርጅቱን ቢሮዎች ከስፖንሰር የሰበሰብነውን 4 ሚሊዮን ብር ብቻ በመክፈል ቀሪውን 10 ሚሊዮን ብር በላይ ወጪ በራሳቸው ሸፍነው ያሰሩና ያስረከቡን የአዶር ኮንስትራክሽን ባለቤት ኢንጂነር አዲሱ ደመቀ ሲሆኑ ላደረጉልን የላቀ አስተዋጽኦ በቅዱስነቶ ፊት ስናመሰግናቸው ከፍ ያለ ደስታ ይሰማናል። ድርጅታችን አሰራር ግልጽና በቴክኖሎጂ የተደገፈ እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ያለው የድርጅቱ ዌብሳይት በማበልጸግ በዛሬው ዕለት እንዲመረቅ ትልቁን አስተዋጽኦ ያደረጉልንም የአዲስ አበባ ሀገረ ስብከት የአይሲቲ ባለሙያ የሆኑት መምህር ዘሩ ብርሃኑ ያለምንም ስስት ጊዜና እውቀታቸውን ሰውተው ላበረከቱልን አስተዋጽኦ በዚህ ታሪካዊ ዕለት ምስጋናችንን ስናቀርብላቸው ከፍተኛ ደስታ ይሰማናል። እነዚህና ሌሎች ስራዎችን ተከናወኑት ውጤታማ የሆኑ ዘንድ ከ1,500,000 ብር በላይ ድጋፍ ያደረጉልን የድርጅታችን የንግድ ቤት ተከራይ የሆኑት አቶ ሚካኤል ግርማና የ1 ሚሊዮን ብር ድጋፍ ያደረጉልን አቶ ግርማ ደጉ በልዩ ሁኔታ ላደረጉልን ድጋፍ ምስጋናችንን እናቀርብላቸዋለን። በተለይም ደግሞ ከሁሉም ስኬቶች ጀርባ በመሆን በትዕግስት፣ በማስተዋል፣ በጥበብና በቆራጥነት አመራር በመስጠት በውስጥና በውጭ ተደራጅተው ልዩነት ሊፈጥሩና ስራችንን ሊያጨናግፉ ላይታች ሲሉ የተሰነበቱትን ተስፋ በማስቆረጥ በውስጥ ሆነው ስራችንን ሲያበላሹ የከረሙትን በማንሳትና በሌሎች በመተካት ስራ ትተው ወሬና አሉባልታ በመንዛት ላይ የተጠመዱትን በማስታገስና የጉባኤያችን ውሳኔ በማክበር በአጠቃላይ ለስራችን እንቅፋት በመሆን ሲያስቸግሩ የነበሩትን ሁሉ ፊት በመንሳት ስራና ውጤትን ብቻ በማበረታታት ከአንድ ስልጡን መሪ የሚጠበቅ አመራር በመስጠት በትክክል ለመሩን ብፁዕ ጠቅላይ ስራ አስኪያጃችን ያለንን አክብሮትና ፍቅር ልዩ መሆኑን በድጋሚ ስንገልጽላቸው በቀጣይ ስራቻችን ከአሁን የበለጠ ውጤት አስመዝግበን የቤተ ክርስቲያናችንን እድገት እንደምናረጋግጥ በፍጹም መተማመን ነው። በመጨረሻም ባሳለፍናቸው 7 ወራት ያከናወናቸው ስራዎች ተስፋ የሚጣልባቸውና ተጨባጭ ውጤቶች የተመዘገበባቸው በመሆናቸው የበለጠ በማስፋፋትና በማጠናከር አዳዲስ አሰራር ስልቶችን በመንደፍ እና በመተግበር የቤተ ክርስቲያናችንን ገቢ ትርጉም ባለው መልኩ ለማሳደግ የምንሰራ መሆኑን እያረጋገጥኩኝ የድርጅታችን የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሳሙኤል ከሁሉም ስኬቶች ጀርባ
አቅጣጫ በመስጠት እያደረጉልን ያለውን ድጋፍ የበለጠ አጠናክረው በመቀጠል የድርጅቱን አሰራር ለመለወጥ ለምናደርገው የለውጥ ጉዞ ትልቅ አስተዋጽኦ እያደረጉልን ስለሆነ ለወደፊቱ ድርጅታችን በወቀሳ ሳይሆን የለውጥ ሐዋርያ በመሆን የቅዱስ ሲኖዶስ አጀንዳ እንዲሆን በማድረግ የብፁዕ ጠቅላይ ስራ አስኪያጃችንን መመሪያ ተግባራዊ እንደምናደርግ በፍጹም መተማመን መንፈስ ለማረጋገጥ እወዳለሁ። የቅዱስነቱ ቡራኬ ይድረሰኝ። በዛሬው ዕለት እንግዲህ ያው ልጃችን ወንድማችን ሊቀ ስዩማን እስክንድር በዚህ በአጭር ጊዜ ውስጥ ኃላፊነቱ ከተሰጠበት ጊዜ አንስቶ ምንም ጊዜ ሳይሰጥ ሳይተኛ ሳንቀላፋ ቶሎ ቶሎ ብሎ ምን የመሰለ ዘመናዊ ቢሮ ነው ያሰራውና ያደሰው። እጅግ በጣም በዛሬው ዕለት ደስ ብሎናል። ምክንያቱም ያው በቤታችን እንደሚታወቀው ያው ለስራ ሳይሆን ለሌላ የሚፋጠኑ ስለሚበዙ እና ግን ያለውን ችግሮችን ወደ ኋላ ትቶ ተራሩጦ ስፖንሰር በመፈለግ ከቤተ ክርስቲያኒቷ ከኛ ከቤቱ ወጪ ሳይሆን እንደነ አዶር ኮንስትራክሽን አዲሱ አሁን የተሸለሙት እንደሱ አይነቶቹን ሰዎች በማስተባበር ከቤቱ ሳይጎዳ በራሱ አስተባብሮ ምን የመሰለ ህንፃ ነው ቅዱስ አባታችን እንዲታደስ የሆነው። በፊት ያው እንደሚታወቀው ቢሮ በጣም ያልጸዳ፣ በጣም የተበላሸ፣ በጣም ብዙ ችግሮች የነበሩበት ቢሮ ነበረ። አሁን ግን ልዩ የሆነ ቢሮ እዛ ውለን ነው የመጣ ነው። በጣም የተለየ ጽዱ የሆነ ቢሮ ነው የተሰራው። እጅግ በጣም ተደስተናል፣ ኩርተናል በልጃችን በወንድማችን እና እንደገና ደግሞ የድረ ገጹ ደግሞ ወደ ቴክኖሎጂ አስተዳደሩን አሰራሩን ወደ ቴክኖሎጂ በመለወጡ በጣም እሱ ሁሉ ልዩ ስራ ነው። ከዘመናዊ ከጊዜ ጋር ለመሄድ እንዲህ አይነቱን መስራት በጣም ያስፈልጋል። እኛም ደግሞ በቤታችን በጠቅላይ ቤተ ክህነቱ በዚያ አይነት ለመስራት ብዙ ሙከራ እያደረግን ነው ያለነው። በዚህም ይሄኛው እንግዲህ የመጀመሪያ ስራችን ነው ማለት ነው። የመጀመሪያ ስራችን ነው። ትልቅ ስራ ነው የተሰራው። ስለዚህ እንኳን ደስ አለዎት ቅዱስነቶትም በቅዱስነቱ ጸሎት አመራር ሰጭነት ነው ይሄ ሁሉ የሆነው፣ ዝም ብሎ አይደለም። እንደዚህ ስራ ሲሰራ በቅዱስነቱ ዘመን ደግሞ ይሄ ትልቅ ታሪክ ነው። ትልቅ ታሪክ ነው ይሄና ቤተክርስቲያናችን ያው ቀዳሚ ሆና ወደ ኋላ ነው የቀረችው። በዚህ በቴክኖሎጂው በአሰራሩ ትንሽ ወደ ኋላ ነው የቀረችውና አሁን ደግሞ እንደ ቀደምትነቷ ቀዳሚ መሆን አለባት የሚል ነገር ነው እያልን ያለነውና ስለዚህ በጣም ጥሩ ስራ ነው የተሰራው። ቅዱስነቱ ቡራኬ ይድረሰኝ። በዓል እንደምናየው በጣም ለየት ያለ ነው። ካሁን ቀደም ያላየነው ያልሰማነው አዲስ ነገር ነው እና በጣም በእውነቱ ያስደስታል። መልካም ስራ የሰራ መልካም ነገር ሁሉ መልካም ለራሱ ሰጪዎቹን ይህን የተራዱ ያገዙ የገንዘብ በጉልበት በእውቀት ይህንን የተራዱ ወንድሞች እህቶች ሁሉ እግዚአብሔር ይባርካችሁ። አሰሪውም ሰሪውም ሁሉም የተባረከ ይሁን። መቼም በእውነቱ ቤተክርስቲያኒቱ በእንደዚህ አይነት ሁኔታ እንድታሸበርቅ ማድረግ በጣም አስፈላጊ ነው። ለቤተክርስቲያናችን ግርማ ነው፣ ለሁላችንም ተስፋ ነው። መጥፎ ነገር ከመስማት እንዲህ አይነቱ የጎላ ነገር መስራት እንዴት ያስደስታል። እንግዲህ በዚሁ እንድትቀጥሉ ሁላችሁም መልካም ስራ የሰራ እግዚአብሔር ይባርከዋል። እግዚአብሔር የሚወደው ሰውም የሚወደው ስራ መስራት በጣም
ተስፋ የሚሰጠው ለሁላችንም እና እግዚአብሔር ይባርካችሁ ነው የምለው። ያው የስራው ጥራትና መልካምነት ያስ ሁላችንም እናያለን። በጆሮ ብቻ ሰምተን አንቀርም መቼም እና እስቲ እግዚአብሔር ይባርካችሁ ነው የምለው። እግዚአብሔር ይባርካችሁ። አሁን ቀጥሉበት በዚሁ እንደው መልካምን አሰሙን። የማያጠግብ ነገር እና ደስ የማይል ነገር ከመስማት እንደው ደስታ ያለበት ተስፋ ያለበት ለወደፊትም እንደዚህ አይነቱ አሰራር እንዲቀጥል አድርጉ፣ በርቱ እና እግዚአብሔር ይባርካችሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ሁላችንም ደስ ብሎናል። እኔም ምን ሳልሰራ ተሸልሜያለሁ። አመሰግናለሁ።